አሁን ብሬን ስጠኝና ክላስ አለብኝ ልሂድ ይረፍድብኛል። ሳሚ ሳሚ ምን ሆነህ? ብሬን ስጠኝ እንጂ ተነስ እንጂ ምን ሆነህ ነው ዝም የምትለው? ሳሚ 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 አንተ ሳሚ ምን ሆኖ ነው? ወይኔ ጉዴ ሞቶ ብቻ እንዳይሆን አንተ ሳሚ ዋይ ምን ሆኖ ዋይ አሁን ምንድነው ማድረግ ያለብኝ? እኔ ያልገደልኩትስ ብልት ማን ያምነኛል? ደግሞ እንዴት ማታ ደህና ሆኖ ጠዋት ይባላል? ቆይ ኪሱን ልፈትሽ እንዴ? እዚህ መጠጥ ቤት ብዙ ጊዜ መጥቻለሁ፣ ግን አይቼሽ አላውቅም። ቅርብ ጊዜ ነው የመጣሽው? አዎ ቅርብ ጊዜ ነው የገባሁት። አንተ ደንበኛ ነህ ማለት ነው? አዎ ብዙ ጊዜ እመጣለሁ። ታዲያ ያልጋ ደንበኛ ከየት ሄዳብክ ነው እኔን ዘኸኝ የመጣኸው? አይ ብዙ ጊዜ እመጣለሁ እንጂ ከሴት ጋር አድሬ አላውቅም። ለምን? እኔ እንጃ። ታዲያ እንዴት ዛሬ ከኔ ጋር ማደር አሰብክ? በእርግጥ ለማደር ፈልጌ አይደለም ያናገርኩሽ። እና እንዲሁ ሳይሽ ሰውን የምትረጂና የምታዳምጪ መስሎኝ፣ ለዚህ ነው የውስጤን ላወራሽ የፈለኩት። አመሰግናለሁኝ። የፈለግከውን ልታናገረኝ ትችላለህ። አይ ተይው። ምን ነው? ምንም በማይረባ ነገር ምሽታችን ማበላሸት የለበትም። እሺ አላስገድድም። አመሰግናለሁ። ስምህን ግን አልነገርከኝም። ሳምሶን እባላለሁ። እኔ መስከረም እባላለሁ። ጥሩ ስም ነው ያለሽ። አመሰግናለሁ። ውስጥ ግን ሰላም ነው? የተጨነቅ ትመስላለህ። ለምን እንደዚህ ልትይ ቻልሽ? ፊትክ ላይ ያስታውቃል። ችግር አለ እንዴ? ደህና ነኝ፣ አታስቢ። እንደዛ ከሆነ ጥሩ። በቃ ሻወር ልግባና ጥሩ ጊዜ እናሳልፋለን። ይቻላል። እሺ እሱ እኮ ነግሮኝ ነበረ። ሊያወራኝ እንደፈለገ እኮ ነግሮኝ ነበር። ለካ ሊነግረኝ ፈልጎ የተወው ይሄንን ነበረ። ወይኔ መስከረም፣ አሁን ምንድን ነው የማደርገው? አንድም ቀን በእጄ ሰው ይሞታል ብዬ አላሰብኩም ነበር። አሁን ምንድን ነው የማደርገው? በቃ ያለኝ አማራጭ ምንም እንዳልተፈጠረ እዚሁ ትቼ መውጣት ነው ያለብኝ። አለበለዚያ እድሜ ልኬን እስር ቤት ውስጥ ስማቅቅ መኖሬ ነው። አዎ እንደሱ ነው ማድረግ ያለብኝ። ወይኔ መስከረም፣ ለካ ሩሙ የተያዘው በእኔ መታወቂያ ነው። እንዴትም አልወጣም። ፖሊሶች ተከታትለው እንደሚይዙኝ እርግጠኛ ነኝ። በቃ አልቆልኛል። ምንም ማምለጫ ቀዳዳ የለኝም።
የሚደውለው? ኡፍ ቤዛ ነች። ሄሎ ቤዛ። አንቺ ምን ሆነሽ ነው ቆየሽው? ነው ወይስ ከሰውየው ጋር ተመቻችታችሁ አለቅም አለሽ? እንደዛ ቢሆንማ በምን እድሌ። እና እንዴት ነው? ቤዛ ጉዶኛለሁ። በጣም ጭንቀት ውስጥ ነኝ። ምን ነው? ምን ሆንሽ? ችግር ተፈጥሯል። ንገሪኛ፣ ምንድነው እሱ? በስልክ አይሆንም። እሺ ነይና እናወራለን። አይ መውጣት አልችልም። ምን ማለት ነው? ታግተሽ ነው እንዴ ያለሽው? በይው ጭንቅላቴ ሊፈነዳ ደርሷል። ለምን ታስጨንቂኛለሽ? የሆንሽውን ለምን አትናገሪኝ? በስልክ አይሆንም አልኩሽ እኮ። በአካል ነይና እነግርሻለሁ። ወደ ክላስ እየገባሁኝ እኮ ነው። በዚያ ላይ ደግሞ ዛሬ ፈተና እንዳለን እያወቅሽ። አሁን ባለሁበት ሁኔታ እሱን ማሰብ አልችልም። ይልቅ በጣም ታስፈልጊኛለሽ። ያለሁበትን ቦታ ቴክስት አድርግልሻለሁ። በፍጥነት ነይ። ኧረ እባክሽ እያስጨነቅሽኝ ነው። ያልኩሽን ብቻ አድርጊ። ማነው? ምን ሆነሽ ነው አንቺ? እየዘጣብሽ ምንድን ነው አንቺ? በስመ አብ! ምንድን ነው? ጉዶኛለሁ ቤዚ። ምንድን ነው የተፈጠረው? ሰውየው እያለ ነው እንዴ ጠራሽኝ? አለ እኮ አይባልም ማለት ይኸው ተኝቶ እያየሁት አይደል እንዴ? በድኑ ነው ያለው። ህይወቱ አልፏል። ምን? እንዴት? አላውቅም። ማታ ሰላም ነበር፣ ጠዋት ስነቃ ሞቷል። ምን ማለት ነው? ማታ ደህና ነበር፣ ጠዋት ሞቶ አገኘሁት ማለት? ቆይ ተጋጭታችሁ ነበር እንዴ? አረ በፍጹም በሰላም ነው የተኛ ነው። ታዲያ ምን ሆነ ይባላል? ኪሱን ስፈትሽ የልብ ታማሚ መሆኑን ወረቀት አግኝቻለሁ። ምናልባት በዛ ምክንያት ሊሆን ይችላል ብዬ ነው ያሰብኩት። ካልተጋጫችሁና ሞቶ ካገኘሽው ሊሆን የሚችለው እንደዛ ነው። እሱ እኮ ፍላጎት አልነበረውም። ሊያወራኝ እንደፈለገ ብቻ ነበር የነገረኝ። እኔ ነኝ ገፋፍቼ ግንኙነት እንድናደርግ ያደረኩት። ቆይ ሲያወራሽ ልብ ታማሚ እንደሆነ አልነገረሽም ነበር? አልነገረኝም። ኧረ ምን አይነት የተረገመ አጋጣሚ ነው በእናትሽ? በጣም እንጂ ግራ ገብቶኛል። ቆይ እስከ መቼ ነው እዚህ የምንቀመጠው? አላውቅም። ምንም እያሰብኩኝ አይደለም። ስለቆምኩኝ ነው እንጂ እኮ እኔም በድን ሆኛለሁ። ምን እያደረግሽ ነው? አሻራችን እንዳይገኝ ለማድረግ እየሞከርኩኝ እኮ ነው። አይ ቤዛ፣ ዝም ብለሽ ነው የምትለፊው። እንዴት? በድንጋጤ ውስጥ ሆኜ ያልነካሁት ነገር የለም። የቱን አጽድተሽ የቱን ትተያለሽ? እሺ በቃ አሁን ራስሽን እንደምንም ማረጋጊና ምንም እንዳልተፈጠረ ሆነን እንውጣ። እንደዛ ማድረግ አልችልም። ለምን? ሩሙ የተያዘው በእኔ መታወቂያ ነው። ስለዚህ ከዚህ መውጣትም አትችይም ማለት ነው? አዎ፣ እንውጣ እንኳን ብል የገባነው አንድ ላይ በመሆኑ ስለሚያውቁ መተው ማየታቸው አይቀርም። ምን አይነት ጣጣ ነው በእናታችሁ? ግራ ቢገባኝ እኮ ነው ያልኩሽ። እኔ በመጣም እኮ ምንም ለውጥ መፍጠር አንችልም። ይልቅ ሁለታችንም ፈተናው ከሚያልፈን ቢያንስ እኔ ሄጄ ልፈተን። እንደዛማ በፍጹም አይሆንም። ትተሽኝማ አትሄጂም። እና ሁለታችንም እዚህ ሆነን ብንያዝ እኮ እኔም ወንጀለኛ ተብዬ ነው የምታሰረው። እባክሽ ቤዝ፣ ብቻዬን ትተሽኝ አትሄጂም። አብረን ሆነን የሆነ መፍትሄ ብንፈልግ ነው የሚሻለው። ቆይ ምን አይነት መፍትሄ? የገባሽበት ችግር እኮ ለመፍትሄ አይመችም። ከባድ እኮ እንደሆነ አውቃለሁኝ፣ ግን ብቻዬን አላሳዝንሽም? እባክሽ ቤዚ፣ ትተሽኝ አትሄጂ እባክሽን። እሺ በቃ ተረጋጊ፣ የትም አልሄድም።
እሺ አሁን ምን አይነት መፍትሄ ተጠቅመን ነው ከዚህ መውጣት የምንችለው? አላውቅም አትበይ መስኪ። ታዲያ እዚህ ከሬሳ ጋር አብረን እንድንበሰብስ ነው ሀሳብሽ? እኔ እኮ ምንም እያሰብኩ ስላልሆነ ነው። ማሰብ አለብሽ። ሬሳው እየቆየ ሲመጣ እኮ ጠረን ያመጣል። አዎ እሱማ። ሁለታችንም ሰው በመግደል ወንጀል ተጠርጥረን እድሜ ልካችን እንድንማቀቅ ነው ሀሳብሽ? እንደዛማ እንዴት ይሆናል? ወይኔ ጉዳችን። ማን ሊመጣ ይችላል? ቆይ እኔ እንጃ ቤዛ፣ አላውቅም። ማን ነው? እኔ ነኝ እመቤት። ማንሽ አንቺ? አስተናጋጇ ነኝ። ምን ፈልገሽ ነው? ከሆቴሉ ቁርስ መጥቶላችሁ ነው። አንፈልግም፣ ውሰጂው። ምን አልሽኝ እመቤት? አንፈልግም አልንሽ እኮ። እባክሽን አትረብሽን። እሺ ይቅርታ። ምን ሆነሽ ነው? ልጅቷን ተቆጣሻት እኮ። አንቺ የሚያሳስብሽ እሱ ነው ማለት ነው? አይ እንዳይጠረጥሩ ብዬ ነው። አሁን እሱን ትተሽ ከዚህ የምንወጣበትን መፍትሄ ብትፈልጊ ነው የሚሻልሽ። እሺ በቃ የመጨረሻ ያለን መፍትሄ ጉዳዩን ለፖሊስ አስረድተን የሚመጣውን ነገር በጸጋ መቀበል ነው። ለፖሊስማ መናገር የለብንም። ለምን? ለፖሊስ እኮ ተናገረን ማለት በፍቃዳችን ራሳችንን እኮ ለእስር አጋለጠን ማለት ነው። እና እስከ መቼ ነው እዚህ ዝም ብለን የምንቀመጠው? ቆይ ለምን ለትትና አነግራትም? ከዛስ? ምናልባት ምንረዳን ነገር ካለ። ትህትና እኮ የግቢው ጎበዝ ተማሪ እንጂ የወንጀል መርማሪ አይደለችም። እሺ ቆይ ማንን እንጥራ? ለምን ለስዩም አንደውልም? ደግሞ እሱ ማን ነው? የአልጋ ደንበኛዬ ነው። የሆነ የህግ ቦታ እንደሚሰራ አጫውቶኝ ነበር። ምናልባት እሱ ሊረዳን ይችላል። አንቺ ያምሻል እንዴ? ምን ነው? ገና ለገና 2 ቀን አብረሹ ላደርሱ ሰው እንዴት ይሄንን ለመናገር ታስቢያለሽ? ምን ችግር አለው? እሱ እኮ ሊረዳን ይችላል። በዚያ ላይ ደግሞ እንቀራረባለን። እና ስለምትቀራረቡ ብቻ ራሱን እንደዚህ አይነት ወንጀል ውስጥ የሚያስገባ ይመስልሻል? እኔ እንጃ፣ ግን ምናልባት የተፈጠረውን ነገር አስረድተ ነው ከወንጀል ነፃ የምንሆንበት ምክንያት ሊኖር ይችላል። አይሆንም። ሌላ ሀሳብ ለማሰብ ሞክሪ። ይሄ ግን አይሆንም። ያንቺ ስልክ ነው የሚጠራው? የኔም አይደለም። የኔም አይደለም። የሱ ነው። ማን ነው? እኔ እንጃ፣ ቁጥር ነው። አንሿ ታዲያ። ተዘጋ። ተይው በቃ። ያው ቁጥር ነው ወይስ ሌላ ስልክ ነው? አይ ያው ቁጥር ነው። አንሹና ሚዩት አድርጊው። ምን እንደሚለው እንስማ። ይሻላል? አዎ ሳይዘጋ ቶሎ አንሺው። በስመ አብ፣ ምን ሆና ነው? ከሰው አንድ መልስ ሳትጠብቅ ዝም ብላ ራሷ የምታወራው? ቆይ ግን ምን ወጥቶ? ሚስቱ ናት። እንዴት ሚስቱ መሆኗን አወቅሽ? ሴቭ የለውም ብለሽ አልነበር እንዴ? ትላንትና ማታ ስናወራ ሚስቱ ፖሊስ እንደነበረችና ኃይለኛ ሴት እንደሆነች ነግሮኝ ነበር። ፖሊስ? አዎ፣ እዚህ መጠጥ ቤትም የሚመጣው ከሷ ጋር ሰላም ስለሌለው እዚህ ለመሸሸግ እንደሚመጣ ነግሮኝ ነበር። ሚስት እያለቅ ነው ከሌላ ሴት ጋር የምተኛው? ሚስት ማግባት ብቻ እኮ ሌላ ሴት ጋር እንዳትሄጂ አያረግሽም። እንዴት? ሰላም ፍቅር ከሌለሽ ቤት ለመግባት ስታስቢ የሚጠብቅሽ የእንኳን ደህና መጣ አቀባበል ሳይሆን ለምን መጣ የሚል ግልምጫና ጭቅጭቅ ሲሆን ምን ታደርጊያለሽ? ለዛ ነው እዚህ የምታመሸው? አዎ አይሻልም? ሚሻል ግን አንተ ታውቃለህ። ያለ ምንም ምክንያት ነው እንደዚህ የምትሆነው ወይስ ምክንያት አላት?
ብቸኛ ምክንያቷ መሆን የሚችለው የስራዋ ባህሪ ነው። እንዴት? ስራዋስ ምንድን ነው? ፖሊስ ናት። ፖሊስ? አዎ። ምን ነው ደነገጥሽ? እና ከሷ ውጪ ከሌላ ሴት ጋር እንደምትወጣው ብታቅ ምንም አትልህም? እስካሁን ማፍሸት እንጂ አድሬ አላውቅም። የመጀመሪያ ነኝ ማለት ነው? አዎ። ብታገን ምን የምታረግ ይመስልካል? አዎ፣ ህጉን በደንብ ጠንቅቃ ስለምታውቀው ማድረግ ያለባት ሁሉ አድርጋ ታሳስረኝ ትችላለች። መታሰር? ምን ነው ፈራሽ እንዴ? እንዴት አልፈራም? እየነገርከኝ ያለከው እኮ ተረት አይደለም። አይዞሽ አትፍሪ። የማያግባባችሁ ምክንያት ግን ምንድን ነው? ምን መሰለሽ፣ አንተ ምን ተይው፣ አይጠቅምሽም። ጥሩ ምሽት ስለሰጠሽኝ አመሰግናለሁ። ደህና ደሪ። እና አለቀልን በእኛ? አዎ፣ ሚስቱ ኃይለኛ እንደሆነች ነግሮኛል። በስራዋም ደግሞ የታወቀች እንደሆነ ነግሮኝ ነበረ። ስለዚህ መያዛችን አይቀርም ማለት ነው። እንደነገረኝ ከሆነ እሷንም እንደሰማሻት ከሆነ ደግሞ እንደዛ ነው። እና ምን ይሻላል ታዲያ? አላውቅም ቤዚ፣ ምን አይነት ነገር ውስጥ እንደገባን ራሱ እያወቅኩ አይደለም። ኦይ፣ የሚጋጩበትን ነገር ሊነግርሽ አልፈለገው። ምናልባት በልብ ህመሙ ምክንያት ግንኙነት አለማድረጋቸው አያግባባቸው ይሆን? ሊሆን ይችላል። ምናልባት ያልነገረኝ ፈርቼ እንዳልተው ሊሆን ይችላል። ወይኔ ቤዛ፣ ምንድነው ማድረግ ያለብን? ሻው ምን አለ የልብ ህመምተኛ መሆኑን ቢነግረኝ ኖሮ ከሚስቱ ጋር የማይጣጣምበትንም ነገር ነግሮኝ ቢሆን ምን አለበት? ቆይ፣ እስኪ ዝም በይ። ምን ነው? ድምጽ ይሰማኛል። የሆቴሉ አስተናጋጆች ናቸው መሰለኝ። እኔ ግን ምንም እየሰማኝ አይደለም። አሁን በዚህ ጋር ያለፉ እዚህ ጋር ሰው አለ እንዴ ሲሉ ሰምቻለሁ። ኧረ እባክሽ ዝም ብለሽ ነው። ስለፈራሽ ነው። ምንም አይነት ነገር የለም። አይደለም፣ እርግጠኛ ነኝ ድምጽ ሰምቻለሁ። የት አለ ታዲያ? ሄዶ ይሆናል እንጂ ሲያወሩማ ሰምቻለሁ። ይሆናል እንግዲህ። በጭንቀት ልሞት ነው አቡ። አይዞሽ፣ ተረጋግተን መፍትሄ መፈለጉ ነው የሚሻለው። ሳናስበው እኮ ምግብ ሳንበላ ዋልን። እኔ ምንም የረሃብ ስሜት የለኝም። እንዳልበላን ራሱ አሁን አንቺ ስታወሪ ነው ትዝ ያለኝ። እሱማ እኔም አራበኝም። ተረጋግተን ለማሰብ ግን የግድ መብላት አለብን። እናሽ ምንድን ነው የምንበላው? ክፍል ውስጥ እኮ ምንም የሚበላ ነገር የለም። ቅድም አስተናጋጁ ያመጣችውን ምግብ መመለስ አልነበረብንም። ለራሴ ማን የመጣው ብዬ ተደናግጬ የተናገርኩትን ሁሉ አላውቅም። አዎ እሱማ ልክ ነሽ፣ ያስደነግጣል። እና ምን ይሻላል? ካልሆነ ወተን እንብላ። እንዴ ምን ማለት ነው ወተን እንብላ? ሬሳ አስቀምጠን ነው እንዴ ወተን መንበላው? ምግብ እንድንበላ ፈልገሽ መውጣቱንም ጠልተሽ ይሆናል እንዴ? እንዴት ነው ሬሳ አስቀምጠን ወተን መንበላው? እና ሬሳውን ይዘነው እንሂድ? እንደዛ አላልኩም። ታዲያ ምንድን ነው የምትይው? እንብላ ብለሽ ሐሳቡን አምጥተሽ እንውጣ ስልሽ ደግሞ እምቢ ማለት ምን የሚሉት ሐሳብ ነው? እና ጨክነን እንሂድ ነው የምትይኝ? አዎ፣ በዚያ ላይ ስለመሸ ማንም ልብ ብሎ ያስተውለን። እኔ እንጃ፣ እኔ ግን ፈርቻለሁ። ማን ነው እስኪ? ሚስቱ ናት። ኡፍ፣ እቺ ደግሞ አትፋታንም እንዴ? ተዘጋ። መልሳ እንዳትደውል ለምን አዘጊው? ፓስወርዱን አላውቀውም። እንዴት ብዬ ነው የምዘጋው? መልሳ እየደወለች እንዳታስጨንቀን ብዬ እኮ ነው። እንዴ ምን ሆንሽ እንዴ? ፖሊሶች እኮ ናት። በጂፒኤስ ተጠቅማ ያለንበትን ብታቀስ። አዎ አንቺ ልክ ነሽ። በቃ ሲሞን አውጪው። አዎ አላነሳ ሲላት ፍለጋ መውጣቱ አይቀርም። ቶሎ አውጪው። እሺ
እና ወተን እንብላ በሚለው ወስንሽ ማለት ነው? ይልቅ ጊዜ ሳታጠፊ እንውጣ። ምንድን ነው የሰማሁት? እዚህ ሊሆን አይችልም፣ ከውጭ መሆን አለበት። ሄደን ቼክ ማድረግ አለብን። እሺ ግለጪው። አንቺ ግለጪው እንጂ። ምን ፈርተሽ ነው? ታዲያ አንቺ ካልፈራሽ ግለጪዋ።